በግሎቹ የምንዛሬ ቢሮዎች እንዲሁም ደግሞ በባንኮች የምንዛሬ መረጃ መሰረት ዛሬ ነሐሴ 5 ዓለም አቀፍ የሆኑ ምንዛሬዎች የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ካናዳን፣ የአውስትራሊያ ዶላር፣ የዲራምንና የሳውዲ ሪያልን ጨምሮ ሌሎች ዓለም አቀፍ የሆኑ ምንዛሬ ተመኖች በሮሃ የምንዛሬ ቢሮ እንዲሁም ደግሞ በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ በምን ያህል ተገዝተው በምን ያህል በምሽት ላይ ይገኛሉ የሚለውን መረጃን ይዘንላችሁ መጥተናል። ከሮሃ የምንዛሬ ቢሮ እናስቀድማለን። ቪዲዮ ስትጀምሩ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የምንጀምረው ከአሜሪካ ዶላር ሲሆን የአሜሪካ ዶላር በ178 ከ08 ተገዝቶ በ181 ከ64 ነው በምሽት ላይ የሚገኘው። አንድ ዩሮ በ199 ከ68 ተገዝቶ በ203 ከ87 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ በ230 ከ12 ተገዝቶ በ234 ከ72 ይሸጣል። የካናዳ ዶላር በ121 ከ22 ተገዝቶ በ123 ከ64 ሲሸጥ የአውስትራሊያ ዶላር ደግሞ በ115 ከ61 ተገዝቶ በ117 ከ92 ይሸጣል። የስዊስ ፍራንክ ስንመለከት በ215 ከ69 ተገዝቶ በ220 ከ08 ይሸጣል። የዲራም ምንዛሬ በ47 ከ82 ገዝታችሁ በ48 ከ77 ነው የሚሸጡት። የሳውዲ ሪያልን ስንመለከት በ46 ከ42 ተገዝቶ በ47 ከ34 በምሽት ላይ ይገኛል። የቻይና ዩዋንስ ካላችሁ ደግሞ አንዱ የቻይና ዩዋን በ24 ከ78 ተገዝቶ በ25 ከ27 ይሸጣል። የሳውዝ አፍሪካ ራንድ በ9 ብር ከ13 ተገዝቶ በ9 ብር ከ13 ተገዝቶ በ9 ብር ከ31 ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን በባንኮችስ ያለው የምንዛሬ መረጃ ምን ይመስላል የሚለውን ስንመለከት የኢትዮጵያ ንግድ ባንክ አንዱን የአሜሪካ ዶላር በ159 ከ83 ገዝቶ በ163 ከ02 ሲሸጥ ፓውንድ ስተርሊንግን 211 ከ71 ገዝቶ 215 ከ95 በምሽት ላይ ይገኛል። ዩሮን ስንመለከት አንድ ዩሮ በ184 ከ94 ተገዝቶ በ188 ከ64 ሲሸጥ የሳውዝ አፍሪካን ደግሞ በ194 ተገዝቶ በ198 ከ28 ነው በመሸጥ ላይ የሚገኘው። አንዱ የኩዌት ዲናር በ510 ከ86 ተገዝቶ በ521 ከ08 በመሸጥ ላይ ይገኛል። የኩዌት ዲናርን ስንመለከት በ510 ከ86 ተገዝቶ በ521 ከ08 ብያቸዋለሁ። የቻይና ዩዋንን ስንመለከት ደግሞ በ23 ከ24 ተገዝቶ በ23 ከ71 እየተሸጠ ነው የሚገኘው። የዲርሃም ምንዛሬንም ስንመለከት እንዲሁ በ43 ከ51 ተገዝቶ በ44 ከ38 በምሽት ላይ ይገኛል። የሳውዲ ሪያል በ42 ከ57 መግዣ ሲሆን መሸጫው ደግሞ በ43 ከ42 ሆኖ በመዘርዘር ላይ ነው የሚገኘው። በመቀጠል የአዋሽ የምንዛሬ ቢሮን መረጃ ስንመለከት አንዱን የአሜሪካ ዶላር ዛሬ ነሐሴ 5 ዕለተ ማክሰኞ 2018 ዓ.ም በ159 ከ94 ገዝቶ በ163 ከ14 ይሸጣል። ዩሮን ደግሞ በ186 ከ61 ገዝቶ በ190 ከ34 በመሸጥ ላይ ነው የሚገኘው። የእንግሊዝ ፓውንድ ስተርሊንግን 212 ከ51 ገዝቶ 216 ከ76 ይሸጣል። የስዊስ ፍራንክን በ198 ከ06 ገዝቶ በ202 ከ02 ይሸጣል። የሳውዲ ሪያልን በ43 ከ57 ገዝቶ በ44 ከ45 ይሸጣል። የዲራም ምንዛሬን ስንመለከት በ44 ከ52 ገዝቶ በ45 ከ41 ነው በመሸጥ ላይ የሚገኘው። የካናዳ ዶላርን በ110 ከ08 ገዝቶ በ116 ከ36 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የአቢሲኒያ ባንክ ኤክስቼንጅ ሬታቸውን ይሆናል። ከዛ በፊት ግን ቪዲዮውን እየተከታተላችሁ ያላችሁት የባንኮችን እንዲሁም ደግሞ የግል የምንዛሬ ቢሮን መረጃ ነው የዕለቱን ማለት ነው። ቪዲዮ እንግዲህ ለመጀመሪያ ጊዜ ያያችሁ ከሆነ
ቪዲዮውን ላይክ ማድረግ ቻናላችንንም ሰብስክራይብ በማድረግ እንደዚህ አይነት ዕለታዊ የሆኑ የምንዛሬ ነክ መረጃዎችን በዚህ ቻናል ላይ ሁሌ ያገኛሉ። እንዳያመልጣችሁ የደውል ምልክቷንም በመጫን ዘውትር የምንለቃቸውን መረጃዎች ተከታተሉ ዘንድ በማክበር እንጋብዛችኋለን። የአቢሲኒያ ባንክን ስንመለከት የአሜሪካ ዶላርን በአቢሲኒያ ባንክ ዛሬ ላይ በ160 ከ41 ገዝቶ በ163 ከ63 ይሸጣል። ግሬት ብሪተን ፓውንድ ስተርሊንግን 213 ከ77 ገዝቶ 218 ከ05 ይሸጣል። ዩሮን በ187 ከ63 ገዝቶ በ191 ከ38 ነው የሚሸጠው። ዲራምን በ44 ከ70 ገዝቶ በ45 ከ60 ነው የሚሸጡት። የስዊስ ፍራንክን በ197 ከ66 ገዝቶ በ201 ከ61 ይሸጣል። የካናዳ ዶላርን በ113 ከ70 ገዝቶ በ115 ከ97 ነው የሚሸጠው። የሳውዲ ሪያልን ደግሞ በ44 ከ05 ገዝቶ በ44 ከ93 የኢትዮጵያ ብር በመሸጥ ላይ ይገኛሉ። ተጨማሪም ጉርሻ አላቸው። ለምሳሌ የንግድ ባንክን በምንመለከትበት ሰዓት ላይ በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔይ፣ በደስታ ፔይ፣ በመጆ መኒ በተባሉ የገንዘብ መላኪያ መተግበሪያዎች ገንዘብ በሚላክላችሁ ሰዓት ማለት ነው የ6.78 በመቶ ጉርሻ አለው። እንዲሁም ደግሞ በዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43 በመቶ ጉርሻን ያበረክትላችኋል። በአዋሽ ባንክም ስንመለከት እንዲሁ ተጨማሪ በዕለቱ የምንዛሪ ተመን ላይ የተጨማሪ የ10% ጉርሻ አላቸው። በአቢሲኒያን ባንክ እንዲሁም የ2% ጉርሻ አላቸው ማለት ነው። በመጨረሻ የምናልፈው ወደ ብርሃን ባንክ የምንዛሬ ተመን ይሆናል። በብርሃን ባንክ ዓለም አቀፍ የምንዛሬ ተመን በባንክ በምን ያህል በመዘርዘር ላይ ይገኛል፣ እንዲሁም ምን ያህል ተጨማሪ ጉርሻ ሳላቸው የሚለውን ስንመለከት አንዱን የአሜሪካ ዶላር ብርሃን ባንክ ላይ እየገዙ የሚገኙት በ160 ከ28 ሲሆን የሚሸጡት ደግሞ 163 ከ49 ነው። ፓውንድ ስተርሊንግን 217 ከ88 ገዝተው 222 ከ23 ይሸጣሉ። ዩሮን በ188 ከ81 ገዝተው በ192 ከ59 ይሸጣሉ። ዲራምን በ43 ከ64 ገዝተው በ44 ከ51 ይሸጣሉ። አውስትራሊያ ዶላርን በ112 ከ79 ገዝተው የሚሸጡት ደግሞ በ115 ከ05 ነው። የካናዳ ዶላርን በ114 ከ48 ገዝተው በ116 ከ88 በመሸጥ ላይ ይገኛሉ። የስዊስ ፍራንክን በ197 ከ93 ገዝተው በ201 ከ89 ይሸጣሉ። ከ10 ብር ተጨማሪ ጉርሻ ጋር ማለት ነው። በእያንዳንዱ ዶላር ላይ የ10 ብር ጭማሪ አለ። ለዛሬ በግሉ የምንዛሬ ቢሮ እንዲሁም በባንኮች ያለው የምንዛሬ ተመን ዛሬ ነሐሴ 5 ይህን ይመስል ነበረ። በሌሎች የምንዛሬ ተመኖች ውስጥ ከምንገናኝ በያላችሁበት መልካም ጊዜ። ቻናሉን ላይክ ማድረግ፣ ሼር ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ። ቻው።